መጽሐፈ መሳፍንት ምዕራፍ 21 የእስራኤልም ሰዎች ከኛ ማንም ሰው ልጁን ለብንያም ልጆች አያጋባ ብለው በምጽጳ ተማምለው ነበር። ሕዝቡም ወደ ቤተል መጥተው በዚያ በእግዚአብሔር ፊት እስከ ማታ ድረስ ተቀመጡ። ድምፃቸውንም ከፍ አድርገው ጽኑ ልቅሶ አለቀሱ። እነርሱም አቤቱ የእስራኤል አምላክ ሆይ ዛሬ ከእስራኤል አንድ ነገድ መታጣቱ ስለምን ይህን በእስራኤል ላይ ሆነ አሉ። በነጋውም ሕዝቡ ማልደው ተነሱ። በዚያም መሠዊያ ሰሩ፣ የሚቃጠልና የደህንነት መሥዋዕትንም አቀረቡ። የእስራኤልም ልጆች ወደ እግዚአብሔር ወደ ምጽጳ ስላልወጣ ሰው እርሱ ፈጽሞ ይገደል ብለው ታላቅ መሐላ ምለው ነበርና ከእስራኤል ነገድ ሁሉ ወደ ጉባኤ ወደ እግዚአብሔር ያልወጣ ማን ነው አሉ። የእስራኤልም ልጆች ስለ ወንድሞቻቸው ስለ ብንያም ልጆች ተጸጽተው ዛሬ ከእስራኤል አንድ ነገድ ጠፍቷል፣ እኛ ልጆቻችንን እንዳንድርላቸው በእግዚአብሔር ምለናልና የተረፉት ሚስቶችን እንዲያገኙ ምን እናደርግ አሉ። እነርሱም ከእስራኤል ነገድ ወደ እግዚአብሔር ወደ ምጽጳ ያልወጣ ማን ነው አሉ። እነሆም ከኢያቤስ ገለአድ ወደ ሰፈሩ ወደ ጉባኤ ማንም አልወጣም ነበር። ሕዝቡም በተቆጠሩ ጊዜ እነሆ በኢያቤስ ገለአድ የሚኖር ሰው አልተገኘም። ማኅበሩም ወደዚያ 12,000 ኃያላን ሰዎች ሰደው ሂዱ፣ በኢያቤስ ገለአድም ያሉትን ሰዎች ከሴቶችና ከሕፃናት ጋር በሰይፍ ስለት ግደሉ፣ የምታደርጉትም ይህ ነው፣ ወንዱን ሁሉ ከወንድም ጋር የተኛችቱንም ሴት ሁሉ ፈጽማችሁ አጥፉ ብለው አዘዟቸው። ወንድ ያላወቁ 400 ቆነጃጅት ደነጋግሎች በኢያቤስ ገለአድ በሚኖሩት መካከል አገኙ። በከነዓንም አገር ወዳለችው ወደ ሴሎ ወደ ሰፈሩ አመጧቸው። ማኅበሩም ሁሉ በሬሞን አለት ወዳሉት ወደ ብንያም ልጆች መልእክተኞችን ላኩ፣ በርቅ ቃልም ተናገሯቸው። በዚያም ጊዜ የብንያም ልጆች ተመለሱ። ከኢያቤስ ገለአድም ሴቶች ያዳኗቸውን ሴቶች አገቧቸው። ነገር ግን የሚበቁ ሴቶች አላገኙም። እግዚአብሔርም በእስራኤል ነገድ ውስጥ ስብራት ስላደረገ ሕዝቡ ስለ ብንያም ተጸጸቱ። የማኅበሩ ሽማግሌዎች ከብንያም ሴቶች ጠፍተዋልና የቀሩት ሰዎች ሚስት እንዲያገኙ ምን እናደርጋለን አሉ። ደግሞም ከእስራኤል አንድ ነገድ እንዳይደመሰስ ከብንያምም ላመለጡት ርስት ይኑር። የእስራኤልም ልጆች ልጁን ለብንያም የሚድር ርጉም ይሁን ብለው ምለዋልና እኛ ልጆቻችንን ለእነርሱ ማጋባት አይሆንልንም አሉ። እነርሱም እነሆ በቤተል በሰሜን በኩል ከቤተልም ወደ ሴኬም በሚወስደው መንገድ በምስራቅ በኩል በለቦና በደቡብ በኩል ባለችው በሴሎ የእግዚአብሔር በዓል በየዓመቱ አለ አሉ። የብንያምንም ልጆች እንዲህ ብለው አዘዟቸው፣ ሂዱ፣ በወይኑም ስፍራ ተደበቁ፣ ተመልከቱም፣ እነሆም የሴሎ ሴቶች ልጆች አታሞ ይዘው ለዘፈን ሲወጡ ከወይን ስፍራ ውጡ፣ ከሴሎም ሴቶች ልጆችን ለየራሳችሁ ሚስት ንጠቁ፣ ወደ ብንያም ምድርም ሂዱ። አባቶቻቸውና ወንድሞቻቸውም ሊጣሏቸው ወደ እኛ በመጡ ጊዜ ስለ እኛ ማሯቸው፣ እኛ ሚስት ለእያንዳንዳቸው በሰልፍ አልወሰድንላቸውም፣ እናንተም በደል ይሆንባቸዋል ስለነበር አላጋባችኋቸውምና እንላቸዋለን። የብንያምም ልጆች እንዲሁ አደረጉ። ለቁጥራቸውም መጠን ከተነጠቁት ዘፋኞቹ ሚስት ወሰዱ። ወደ ርስታቸውም ተመልሰው ሄዱ። ከተሞችንም ሰርተው ተቀመጡባቸው። በዚያን ጊዜም የእስራኤል ልጆች ከዚያ ተነሱ፣ እያንዳንዱም ወደ ነገዱና ወደ ወገኑ ሄደ። ሰውም ሁሉ ከዚያ ወደ ርስት ተመለሰ። በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር።